በዓለም ላይ ከሚገኙ ማዕድናት 30 በመቶ ሊታረስ ከሚችለው መሬት ደግሞ 60 በመቶ በአፍሪካ አህጉር ይገኛል። በተጨማሪም ከፍተኛ የሰው ሀብት ካለባቸው ሀገራት ተርታ ግንባር ቀደሙ አፍሪካ ናት። ሆኖም አፍሪካ ካላት እምቅ ሀብት አኳያ ዛሬም በምዕራባውያን እግር ስር መገኘቷ የብዙ አፍሪካውያን ቁጭት ነው። አህጉሪቱ በተፈጥሮ ሀብት የታደለች ምቹ የአየር ሁኔታ፣ ለቁጥር የሚያዳግት ወጣትና አምራች የሰው ኃይል ያላት አህጉር ናት። ሆኖም ግን እንደ ብርቱ የአውሮፓና ምዕራባውያን ሀገራት አንዴ በቅኝ ግዛት በሌላ ጊዜ ደግሞ በኒዮ ኮሎኒያሊዝም ሀብቷንና ቅርሶቿን እየዘረፉ መቀጠላቸው የሚታወቅ ነው። በተለይ በቅኝ ግዛት ዘመን የደረሰባት በደልና ዝርፊያ ዛሬም ድረስ አህጉሪቱም ቀና እንዳትል በድህነት አረንቋ ውስጥ ከመክተቱ ባለፈ ለእርስ በርስ እልቂት ዛሬም የቀድሞ ጠባሳዋ ይጠቀሳል። እነዚህ ሀያላን ሀገራት ራሳቸው መዝብረዋት ካበቁ በኋላ መልሰው ድሃ ብለው ስም ለመስጠትም የሚቀድማቸው አልተገኘም። አሁን ታዲያ በርካታ የአፍሪካ መሪዎች በቀደመው ዘመን በአህጉሪቱ ላይ የተፈጸመውን በደልና የተዘረፈባትን ሀብት የሚያካክስ ካሳም በብርቱ መሻት ጀምረዋል። የአፍሪካ መሪዎች በአልጀርስ በተካሄደው ኮንፈረንስ ላይ የቅኝ ግዛት ዘመን ወንጀሎች በይፋ እውቅና እንዲያገኙ፣ በዓለም አቀፍ ሕግ በወንጀል እንዲመደቡና በሰፊ ካሳ እንዲገኝባቸው የሚያደርግ ከፍተኛ ግፊት አድርገዋል። ይህ ስብሰባ ቀደም ብሎ በአፍሪካ ሕብረት ጉባኤ ላይ በቅኝ ግዛት ሰለባዎች ላይ ለደረሰው በደል ፍትህና ካሳ የሚጠይቀውን ውሳኔ ተግባራዊ ለማድረግ ያለመ ነው። የአልጄሪያ የውጭ ጉዳይ ሚኒስትር አህመድ አጣፍ በኮንፈረንሱ የመክፈቻ ንግግር ላይ ሀገራቸው በፈረንሳይ አገዛዝ ስር የደረሰባት በደል፣ የካሳ ጥያቄና የተዘረፉ ንብረቶችን የመመለስ አስፈላጊነትን እንደሚያጎላ ገልጸዋል። ሚኒስትር አጣፍ ህጋዊ ማዕቀፍ መዘርጋት የካሳ ክፍያው ስጦታ ወይም ውለታ ተብሎ እንዳይታይ ያደርጋል ሲሉ አክለዋል። አፍሪካ በህዝቦቿ ላይ በቅኝ ግዛት ዘመን የተፈጸሙ ወንጀሎች በይፋና በግልጽ እንዲታወቁ የመጠየቅ መብት አላት ያሉት የአልጀርሱ ፖለቲከኛ፣ ይህ ደግሞ በአፍሪካ ሀገራትና ህዝቦች ላይ አሁንም ድረስ በአገልግሎት ማግለልና በኋላ ቀርነት መልክ እየተከፈለ ያለውን የቅኝ ግዛት ዘመን መዘዝ ለመፍታት ያለመ የመጀመሪያ እርምጃ ነው። በአብዛኞቹ የዓለም ሀገራት ባርነት፣ ሰቆቃና የአፓርታይድ ስርዓት የተከለከሉ ቢሆንም የተባበሩት መንግስታት ድርጅትም ባርነትና ጭቆናን በመሳሰሉ የቅኝ ግዛት ዘመን ድርጊቶች ላይ ግልጽ እገዳ ቢጥልም ቅኝ ግዛትን ራሱን እንደ ወንጀል የሚገልጽ ግልጽ ድንጋጌ አላስቀመጠም። ይህ ደግሞ አፍሪካውያን ቁጣቸው እንዲገነፍል ካደረጋቸው ጉዳዮች አንዱ ነው። መሪዎቹ በካሳ ላይ የተቀናጀና አንድ አቋም በመያዝ ቅኝ ግዛትን በይፋ በሰብአዊነት ላይ እንደተፈጸመ ወንጀል ለመወሰን የጥናት ሀሳብ አቅርበው ተወያይተዋል። የቅኝ ግዛት ምጣኔ ሀብታዊ ኪሳራ በአፍሪካ ላይ የጣለው ሸክም አስደንጋጭ እንደሆነም ይታመናል። አንዳንድ ግምቶች የአውሮፓ ያለን ሀገራት ጭካኔ በተሞላበት መንገድ ወርቅ፣ አልማዝና ሌሎች የተፈጥሮ ሀብቶችን በመዝረፍ ያካበቱት ሀብት በብዙ ትሪሊዮን ዶላር የሚገመት መሆኑን ያሳያሉ። ይህ ዝርፊያ የአካባቢው ህዝቦች በከፍተኛ ድህነት ውስጥ እንዲቆዩ አድርጓል። አፍሪካ አሁን የምጣኔ ሀብት ካሳ ከመጠየቅ በተጨማሪ በአውሮፓ ሙዚየሞች ውስጥ የሚገኙ የተዘረፉ የባህል ቅርሶች እንዲመለሱላት ግፊት እያደረገች ነው። የአልጄሪያው የፓርላማ አባል ሞሐመድ አሬስኪ ፌራድ ካሳው ከምሳሌያዊነት የዘለለ መሆን እንዳለበት ገልጸው ለአብነትም የ16ኛው ክፍለ ዘመን መድፍ፣ በአባ መርዝ የመሳሰሉ ፈረንሳይ ከሀገራቸው የዘረፈቻቸው ቅርሶች እስካሁን እንዳልተመለሱ አስታውሰዋል። የውጭ ጉዳይ ሚኒስትሩ አጣፍ ኮንፈረንሱ በአልጄሪያ መካሄዱ የአጋጣሚ ጉዳይ እንዳልሆነ ተናግረው አልጄሪያ በፈረንሳይ ቅኝ ግዛት ስር እጅግ አሰቃቂ በሆነ መልኩ በደል የደረሰባትና ነጻነቷን ለማግኘት ደም አፋሳሽ ጦርነት ያደረገች ሀገር መሆኗን በአጽንኦት ተናግረዋል። አልጄሪያ በ10 ዓመታት ውስጥ ቅኝ ግዛትን በዓለም አቀፍ ሕግ እንዲፈታ ስትገፋፋ ብትቆይም ከፈረንሳይ ጋር ያለውን ግንኙነት ላለማበላሸት ዛሬም ድረስ ትጠነቀቃለች። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በአውሮፓውያኑ 2017 የታሪኩን አንዳንድ ክፍሎች በሰብአዊነት ላይ የተፈጸመ ወንጀል በማለት ቢገልጹም በይፋ ይቅርታ ከመጠየቅ ግን ተቆጥበዋል። አልጄሪያውያን ያለፈውን በደል እንዳያነሱም አሳስበው ነበር። አልጄሪያ ከፈረንሳይ በዓለም ላይ ከሚገኙ ማዕድናት 30 በመቶ ሊታረስ ከሚችለው መሬት ደግሞ 60 በመቶ በአፍሪካ አህጉር ይገኛል። በተጨማሪም ከፍተኛ የሰው ሀብት ካለባቸው ሀገራት ተርታ ግንባር ቀደሙ አፍሪካ ናት። ሆኖም አፍሪካ ካላት እምቅ ሀብት አኳያ ዛሬም በምዕራባውያን እግር ስር መገኘቷ የብዙ አፍሪካውያን ቁጭት ነው። አህጉሪቱ በተፈጥሮ ሀብት የታደለች ምቹ የአየር ሁኔታ፣ ለቁጥር የሚያዳግት ወጣትና አምራች የሰው ኃይል ያላት አህጉር ናት። ሆኖም ግን እንደ ብርቱ የአውሮፓና ምዕራባውያን ሀገራት አንዴ በቅኝ ግዛት በሌላ ጊዜ ደግሞ በኒዮ ኮሎኒያሊዝም ሀብቷንና ቅርሶቿን እየዘረፉ መቀጠላቸው የሚታወቅ ነው። በተለይ
በተለይ በቅኝ ግዛት ዘመን የደረሰባት በደልና ዝርፊያ ዛሬም ድረስ አህጉሪቱም ቀና እንዳትል በድህነት አረንቋ ውስጥ ከመክተቱ ባለፈ ለእርስ በርስ እልቂት ዛሬም የቀድሞ ጠባሳዋ ይጠቀሳል። እነዚህ ሀያላን ሀገራት ራሳቸው መዝብረዋት ካበቁ በኋላ ተመልሰው ድሃ ብለው ስም ለመስጠትም የሚቀድማቸው አልተገኘም። አሁን ታዲያ በርካታ የአፍሪካ መሪዎች በቀደመው ዘመን በአህጉሪቱ ላይ የተፈጸመውን በደልና የተዘረፈባትን ሀብት የሚያካክስ ካሳ በብርቱ መሻት ጀምረዋል። የአፍሪካ መሪዎች በአልጀርስ በተካሄደው ኮንፈረንስ ላይ የቅኝ ግዛት ዘመን ወንጀሎች በይፋ እውቅና እንዲያገኙ በዓለም አቀፍ ሕግ በወንጀል እንዲመደቡና በሰፊ ካሳ እንዲገኝባቸው የሚያደርግ ከፍተኛ ግፊት አድርገዋል። ይህ ስብሰባ ቀደም ብሎ በአፍሪካ ህብረት ጉባኤ ላይ በቅኝ ግዛት ሰለባዎች ላይ ለደረሰው በደል ፍትህና ካሳ የሚጠይቀውን ውሳኔ ተግባራዊ ለማድረግ ያለመ ነው። የአልጄሪያ የውጭ ጉዳይ ሚኒስትር አህመድ አጣፍ በኮንፈረንሱ የመክፈቻ ንግግር ላይ ሀገራቸው በፈረንሳይ አገዛዝ ስር የደረሰባት በደል፣ የካሳ ጥያቄና የተዘረፉ ንብረቶችን የመመለስ አስፈላጊነትን እንደሚያጎላ ገልጸዋል። ሚኒስትር አጣፍ ህጋዊ ማዕቀፍ መዘርጋት የካሳ ክፍያው ስጦታ ወይም ውለታ ተብሎ እንዳይታይ ያደርጋል ሲሉ አክለዋል። አፍሪካ በህዝቦቿ ላይ በቅኝ ግዛት ዘመን የተፈጸሙ ወንጀሎች በይፋና በግልጽ እንዲታወቁ የመጠየቅ መብት አላት ያሉት የአልጀርሱ ፖለቲከኛ፣ ይህ ደግሞ በአፍሪካ ሀገራትና ህዝቦች ላይ አሁንም ድረስ በአገልግሎት ማግለልና በኋላ ቀርነት መልክ እየተከፈለ ያለውን የቅኝ ግዛት ዘመን መዘዝ ለመፍታት ያለመ የመጀመሪያ እርምጃ ነው። በአብዛኞቹ የዓለም ሀገራት ባርነት፣ ሰቆቃና የአፓርታይድ ስርዓት የተከለከሉ ቢሆንም የተባበሩት መንግስታት ድርጅትም ባርነትና ጭቆናን በመሳሰሉ የቅኝ ግዛት ዘመን ድርጊቶች ላይ ግልጽ እገዳ ቢጥልም ቅኝ ግዛትን ራሱን እንደ ወንጀል የሚገልጽ ግልጽ ድንጋጌ አላስቀመጠም። ይህ ደግሞ አፍሪካውያን ቁጣቸው እንዲገነፍል ካደረጋቸው ጉዳዮች አንዱ ነው። መሪዎቹ በካሳ ላይ የተቀናጀና አንድ አቋም በመያዝ ቅኝ ግዛትን በይፋ በሰብአዊነት ላይ እንደተፈጸመ ወንጀል ለመወሰን የጥናት ሀሳብ አቅርበው ተወያይተዋል። የቅኝ ግዛት ምጣኔ ሀብታዊ ኪሳራ በአፍሪካ ላይ የጣለው ሸክም አስደንጋጭ እንደሆነም ይታመናል። አንዳንድ ግምቶች የአውሮፓ ያለን ሀገራት ጭካኔ በተሞላበት መንገድ ወርቅ፣ አልማዝና ሌሎች የተፈጥሮ ሀብቶችን በመዝረፍ ያካበቱት ሀብት በብዙ ትሪሊዮን ዶላር የሚገመት መሆኑን ያሳያሉ። ይህ ዝርፊያ የአካባቢው ህዝቦች በከፍተኛ ድህነት ውስጥ እንዲቆዩ አድርጓል። አፍሪካ አሁን የምጣኔ ሀብት ካሳ ከመጠየቅ በተጨማሪ በአውሮፓ ሙዚየሞች ውስጥ የሚገኙ የተዘረፉ የባህል ቅርሶች እንዲመለሱላት ግፊት እያደረገች ነው። የአልጄሪያው የፓርላማ አባል ሞሐመድ አሬስኪ ፌራድ ካሳው ከምሳሌያዊነት የዘለለ መሆን እንዳለበት ገልጸው ለአብነትም የ16ኛው ክፍለ ዘመን መድፍ፣ በአባ መርዝ የመሳሰሉ ፈረንሳይ ከሀገራቸው የዘረፈቻቸው ቅርሶች እስካሁን እንዳልተመለሱ አስታውሰዋል። የውጭ ጉዳይ ሚኒስትሩ አጣፍ ኮንፈረንሱ በአልጄሪያ መካሄዱ የአጋጣሚ ጉዳይ እንዳልሆነ ተናግረው አልጄሪያ በፈረንሳይ ቅኝ ግዛት ስር እጅግ አሰቃቂ በሆነ መልኩ በደል የደረሰባትና ነጻነቷን ለማግኘት ደም አፋሳሽ ጦርነት ያደረገች ሀገር መሆኗን በአጽንኦት ተናግረዋል። አልጄሪያ በ10 ዓመታት ውስጥ ቅኝ ግዛትን በዓለም አቀፍ ሕግ እንዲፈታ ስትከፋፋ ብትቆይም ከፈረንሳይ ጋር ያለውን ግንኙነት ላለማበላሸት ዛሬም ድረስ ትጠነቀቃለች። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በአውሮፓውያኑ 2017 የታሪኩን አንዳንድ ክፍሎች በሰብአዊነት ላይ የተፈጸመ ወንጀል በማለት ቢገልጹም በይፋ ይቅርታ ከመጠየቅ ግን ተቆጥበዋል። አልጄሪያውያን ያለፈውን በደል እንዳያነሱም አሳስበው ነበር። አልጄሪያ ከፈረንሳይ ቅኝ ግዛት ነጻ ለመውጣት ካደረገችው ተጋድሎ አንጻር የሌሎች ሀገራትን የራስ ዕድልን በራስ የመወሰን መብት በጽኑ ታምናለች። በዚህም ምክንያት የምዕራባዊ ሳህራን ህዝብ ፖሊሳሪዮ ግንባር ከሞሮኮ ነጻ ሆኖ የራሱን ዕድል በራሱ እንዲወሰን የሚያደርገውን ትግል ትደግፋለች። ምዕራባዊ ሳህራ የቀድሞ የስፔን ቅኝ ግዛት የነበረች ስትሆን ስፔን ከለቀቀች በኋላ ሞሮኮና ሞሪታኒያ ግዛቱን ለመከፋፈል ሞክረው ነበር። ፖሊሳሪዮ ግንባር ከሁለቱም ሀገራት ጋር ተዋግቶ ሞሪታኒያን ከግዛቱ አስወጥቷል።